ሰላም ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እንደገና አሁን ደግሞ አዳዲስ የግሪክ ቃላቶችን በማንበብ ትርጉማቸውን በእንግሊዘኛ አማርኛ እተረጉመዋለሁ። ምክንያቱም ሰርች ስታረጉ ብዙ ጊዜ በእንግሊዘኛ ስለምታገኙት ነው። በዚህኛው በኩል አማርኛ ዴፊኒሽን ብዙ ጊዜ ከማረግ እንግሊዘኛ የመረጥኩት እና በዛውም እንግሊዘኛውን ትማራላችሁ፣ መዝገበ ቃላት እንትን ትላላችሁ። በአንድ ድንጋይ ሁለት ወፍ እንደሚሉት እንደዛ ነው። እና እንግዲህ በርቱ፣ ጠንክሩ። ስለዚህ አሁን እነዚህንን አዳዲስ ቃላቶች አንዳንዶችን ታውቋቸው ይሆናል። መደጋገሙ ይጠቅማል እንጂ አይጎዳም። ስለዚህ ግሪክ ወርድ ዴፊኒሽን ትርጉሙ ይሄ አልፋ፣ ጋማ፣ ኤፕሲሎን፣ ላምዳ፣ ኦሚክሮን፣ ሲግማ። አንገሎስ ሚንስ ሜሴንጀር መልእክተኛ፣ ኤንጅል መልአክ፣ ሜሴንጀር ሜሴንጀር መልእክተኛ ወይም መልአክ ማለት እንችላለን። መልአኩ ገብርኤል፣ መልአኩ ሚካኤል ምናምን ምንለው ማለት ነው። አልፋ፣ ዴልታ፣ ኤፕሲሎን፣ ላምዳ፣ ፊ፣ ኦሚክሮን፣ ሲግማ። አደልፎስ ምንድን ነው? ብራዘር ወንድም አደልፎስ ብራዘር ወይም ወንድም። አንትሮፖስ ምንድን ነው? ሰው፣ የሰው ዘር። አንትሮፖስ ሲል ሰው ማለት እንችላለን፣ ወይም ደግሞ የሰው ዘር በአጠቃላይ አንትሮፖስ ብለን በግሪክ ይጠራል ማለት ነው። አንትሮፖስ ማን? ሰው፣ ማንካይንድ የሰው ዘር ማንካይንድ የሰው ዘር። አፖስቶሎስ ኦኬ። አፖስቶሎስ የፈለጋችሁትን ማለት ትችላላችሁ። አፖስቶሎስ አነባበቡ ዶን ወሪ፣ ዋናው ማወቁ ነው። ስላነባበቡ አትጨነቁ። ምክንያቱም ብዙ አነባበብ። እኔ ለብዙ ዓመታት የግሪክ አናባቢ በተለይ የኤንሸንት ግሪክ የሆሜር የምናምን ራፕሶዶስ ምናምን እያነበብኩ ያንንን እነሱ እንደሚሉት ለማለት እና አያውቁትም። ብዙ ሰው አያውቀውም። ለምን? ከብዙ ዘመናት 3000፣ 4000፣ 5000 ዓመት በፊት የነበረ የሆሜር መጽሐፍ ማን ነው የሚያነብ? ማን ነው ግሪኩ የሚያውቀው? የአማርኛ እንኳን የኛ ወደ 15ኛውና በ16 17ኛው ክፍለ ዘመን አማርኛ ራሱ ሂዳችሁ እንትን ብትሉ ብትጠይቁት እንትኑ የተለያየ ነው እና ቋንቋ ምንድን ነው? ባህሪው ይለወጣል፣ ይቀየራል። አነባበቡም እንደዚሁ። ስለዚህ ዶን ወሪ። አፖስቶሎስ ደስ እንዳላችሁ መጥራት ትችላላችሁ። አፖስቶሎስ ብቻ አናባቢዎችን በትክክል ማወቃችሁ። ፖስቶሎስ እዚህ ሎስ። ይሄ በቃ ይህን በትክክለኛ ማወቃችሁ ነው ዋናው። አፖስትል ሐዋርያ፣ መልእክተኛ ማለት ሐዋርያ። አፖስቶሎስ ምንድን ነው? ሐዋርያ፣ የተላከ ሐዋርያ። አልፋ፣ ሮው፣ ቶው፣ ኦሚክሮን፣ ሲግማ። አርቶስ ብሬድ፣
ሎፍ ብሬድ ማለት ነው፣ ዳቦ። በእኛ ቂጣ እንላልና ዳቦ ቂጣ፣ ዳቦ ቂጣ፣ ዳቦ ቂጣ፣ ዳቦ ቂጣ፣ ዳቦ ቂጣ። አርቶስ ብሬድ፣ አርቶስ ቶ ዘዌ የህይወት ዳቦ፣ የህይወት ዳቦ ማን? ኢየሱስ። አንገሎስ፣ አደልፎስ፣ አንትሮፖስ፣ አፖስቶሎስ፣ አርቶስ፣ አንገሎስ፣ አደልፎስ፣ አንትሮፖስ፣ 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 አፖስቶሎስ፣ አርቶስ፣ አንገሎስ፣ አደልፎስ፣ አንትሮፖስ፣ አፖስቶሎስ፣ አርቶስ። ይሄ ነው። ጥያቄ ካላችሁ እንትን ማለት ትችላላችሁ። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። እንግሊዘኛውንም አማርኛውንም ሁሉንም አንድ ላይ ተማሩት። ደህና ሁኑልኝ። ጌታ በነገር ሁሉ ይርዳችሁ፣ ከእናንተ ጋር ይሁን። ደህና ሁኑ ባይ